ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ጠቅላይ ሚኒስትር አብይ አህመድ የስፔስ ሳይንስ ጂኦ ስፓሻል ኢንስቲትዩት የከርሰ ምድር እስከ ህዋ ለልማት አስፈላጊ የሆኑ መረጃዎችን በመለየት እና በመተንተን ያከናወናቸውን ስራዎች በዘርፉ መሰረት የጣሉ መሆናቸውን ተናገሩ። ጠቅላይ ሚኒስትሩ በተቋሙ የስራ ክፍሎች የሚከናወኑ የመረጃ ትንተናና ምርምር ስራዎች ምልከታ አድርገዋል። በተያያዘ ዜና የስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ኢንስቲትዩቱ ቴክኖሎጂን በመጠቀም መረጃ የመሰብሰብ የመተንተንና እሴት ጨምሮ ለውሳኔ ሰጪ አካላት የማቅረብ ስራው እየተወጣ መሆኑን ገልጸዋል። ዋና ዳይሬክተሩ አክሎም የኢትዮጵያ ሶስተኛ ሳተላይት የልማት ስራ እየተከናወነ መሆኑን አስታውሰው በዘርፉ ኢትዮጵያ ያላትን ቴክኖሎጂ አቅም በመጠቀም ገቢ ለማስገኘት መታቀዱን ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር ተወያይተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ብፁዓን ሊቃነ ጳጳሳት ትላንት ብሔራዊ ቤተ መንግስት መጎብኘታቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚጠበቅበት ሁሉ እንደሚወጣ ገልጸዋል። አዲስ ለተመደቡት ብፁዓን አባቶች መልካም የስራ ዘመን ተመኝቻለሁ ሲሉ ገልጸዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የቀዳማዊት እመቤት ጽሕፈት ቤት በአዲስ አበባ ከተማ ለሚኖሩ የአካል ጉዳት ገጥሟቸው ከቤት ወጥተው ለመንቀሳቀስ ሆነ ወደ ትምህርት ገበታ ለመቀላቀል ችግር ለገጠማቸው ልጆችና በተለያየ ምክንያት ለጉዳት የተጋለጡ አዋቂዎች 46 ዊልቸሮችን አበርክቷል። ድጋፉ በልጆቻቸው የአካል ጉዳት ምክንያት መስራትም ሆነ ልጆቻቸውን ማንቀሳቀስ ለተቸገሩ ወላጆች እፎይታን እንደሚሰጥ ጽሕፈት ቤቱ ጠቅሷል። የቀዳማዊት እመቤት ጽሕፈት ቤት በማህበራዊ ትስስር ገጹ ለችግር ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረገው ድጋፍ ተጠናክሮ መቀጠሉን ገልጿል። የኤምፖክስ ስጋትን በሀገር አቀፍ ደረጃ ዝቅተኛ መሆኑን የጤና ሚኒስቴር መቅደስ ዳባ ገለጹ። ሚኒስትሯ የኤምፖክስ ተጠቂ በኢትዮጵያ መመዝገብን ተከትሎ አሁን ባለው ወቅታዊ ሁኔታ ላይ ለመገናኛ ብዙኃን ባለሙያዎች ማብራሪያ ሰጥተዋል። በኦሮሚያ ክልል ሞያሌ ከተማ አስተዳደር እስካሁን የአንድ ቤተሰብ አባላት የሆኑ 3 ሰዎች ላይ በሽታው ተገኝቷል። ይህንንም ተከትሎ የቅኝትና የመላይ ስራዎች በጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት እንዲሁም ከክልል ጤና ቢሮዎች ጋር በመሆን እየተሰራ ነው ብለዋል። በሽታው በንክኪና በተነፋሽ አካላት ቅርርብ የሚተላለፍ እንደመሆኑ መጠን በሽታው በተገኘበት አካባቢ ከበሽታው ተጠቂዎች ጋር ቅርበት ያላቸው ሰዎች ላይ ምርመራ እየተደረገ መሆኑን ተጠቁሟል። የበሽታውን ስርጭት ለመቆጣጠር በየብስ እና በአየር የሚደረጉ ጉዞዎች ላይም ቅኝት እየተደረገ ነው ብለዋል። በመጨረሻም የውጭ ዜና። በጋዛ ሐማስ መሪ የሆነው መሐመድ ሲንዋር መገደሉን እስራኤል አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉ የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ ከሆነው መሐመድ ሲንዋር በጦራቸው መገደሉን ገልጸዋል። መሐመድ ሲንዋር ባሳለፍነው ግንቦት 5 ቀን በደቡባዊ ካን ዮኒስ የአውሮፓ
ሆስፒታል ግቢና አካባቢ ላይ የተደረገ የእስራኤል ከፍተኛ ጥቃት ኢላማ መሆኑን ተገልጿል። እስራኤል ወታደራዊ ኃይል የሐማስን የምድር ውስጥ ጉዞ መስመርና የተለያዩ ቢሮዎች በጥቃቱ ማውደም እንደቻለ በወቅቱ ገልጾ ነበረ። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ በጥቃቱ 28 ሰዎች መሞታቸውን ቢገልጽም ከሲሪያ ጋር በተያያዘ በሕይወት ይኑር ወይም ይሙት ምንም አይነት መረጃ አላወጣም። እንደ አውሮፓውያን አቆጣጠር ጥቅምት 7 2023 በእስራኤል ላይ የተፈጸመው ጥቃት ዋና አቀነባባሪ የተባለው እና የመሐመድ ሲንዋር ወንድም የሆነው ያህያ ሲንዋር ባለፈው ጥቅምት ወር በእስራኤል ወታደሮች መገደሉን ይታወሳል ሲል የዘገበው ቢቢሲ ነው። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።